ሰላም በያላችሁበት እንዴት ቆይታችኋል ተመልካቾቻችን 6 ሰዓት ሆኖ ዜና ኢትዮጵያ ከኢትዮጵያ ቴሌቪዥን ተጀምሯል አስቀድመን አበይት ጉዳዮቻችንን እናስተዋውቃችሁ ኢትዮጵያ የባህር በር ባለቤት እንድትሆን የሚደረገው ጥረት ከማንኛውም የፖለቲካ ልዩነት በላይ የሆነ የህልውና ጉዳይ መሆኑን የፖለቲካ ፓርቲ አመራሮች አረጋገጡ በኢትዮጵያ እውነተኛ የዲሞክራሲ ስርዓት እንዲሆን ዜጎች የምርጫ ካርድ መያዝ አለባቸው አሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ በዘንድሮ የበጋ መስኖ ስንዴ ልማት 174 ሚሊዮን ኩንታል ምርት ይጠበቃል የሚሉት የሰዓቱ አበይት ጉዳዮቻችን ናቸው ከዜና ኢትዮጵያ ጋር ነጻነት ፍቅሩ አብሬ ቆያለሁ አብራችሁ ቆዩ ታላቁ የረመዳን ወር ተገባዶ ኢድ አልፈጥር እየመጣ ነው ወላ አይበልና ሰተርታ ህብረቱ ሲጠነክር ጀማው ሲበረታ ሀገር ምድሩ ያምርበታል ያለው ለሌለው ሲያስብ ቤተሰብ ከጎረቤት ሲዘያየር ኢትዮጵያዊነት ይደምቃል እንኳን ለኢድ አልፈጥር በሰላም አደረሳችሁ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በልዩ የበዓል ፕሮግራሞች በያላችሁበት ይመጣል ኢድ ሙባረክ ቀዳሚ ወዳደረግነው ጉዳይ እናልፋለን ኢትዮጵያ የባህር በር ባለቤት እንድትሆን የሚደረገው ጥረት ከማንኛውም የፖለቲካ አስተሳሰብና ልዩነት በላይ የሆነ የህልውና ጉዳይ ነው ኢትዮጵያ ያላትን የንግድና የኢኮኖሚ አቅም ለማሳደግ የባህር በር መኖር አማራጭ የሌለው ጉዳይ መሆኑን የሚያነሱት የፖለቲካ ፓርቲዎች ዜጎች በውስጣዊ የፖለቲካ አመለካከት ሳይወሰኑ ለጋራ ብሔራዊ ጥቅም ቅድሚያ መስጠት እንደሚገባቸው እምነት አላቸው በጉዳዩ ላይ ወንድማገኝ ኃይሉ ተጨማሪ ዘገባ አለው ኢትዮጵያ ካላት ሰፊ የህዝብ ቁጥርና እያደገ ከመጣው ኢኮኖሚ አንጻር የራሷ የሆነ የባህር በር ማግኘቷ የህልውና ጉዳይ ነው ዜጎች ይህን ምጣኔ ሀብታዊ ፋይዳ ተረድተው በጋራ ሲቆሙም ለብሔራዊ ጥቅም መከበር ትልቅ አቅም ይፈጥራሉ የህዝብ አንድነትና ጠንካራ የብሔራዊ ጥቅም አቋም መያዝ ደግሞ ማንኛውንም ጫና ለመቋቋም የሚያስችል ኃይል አለው ኢትዮጵያ የባህር በር የማግኘት ታሪካዊና ህጋዊ መብት አላት ይህ ደግሞ ለድርድር የሚቀርብ ጉዳይ አይደለም ምንም እንኳን በፖለቲካ ፓርቲዎች መካከል የፖለቲካ ርዕዮተ ዓለም ልዩነቶች ቢኖሩም በብሔራዊ ጥቅም ጉዳይ ግን በጋራ መቆም ይገባል ማንግባባቸው ነገሮች ሁሉ ሊኖሩ ይችላል ግን ለዋላዊ በሆነ ነገር የሀገር ጥቅምን በተመለከተ አንደራደርም እዚህ ላይ የምንደራደርበትም ልብ የለንም ሀገራችን የባህር በር ማግኘት አለባት ታሪካዊ መብቷ ነው ለሀገር በዚህ አቋም ለሚቆም መንግስት ምንም አይነት ልዩነት ቢኖረን ከጎኑ ነው በተለይ የተሰሩ ጥሩ ነገሮችን አፕሪሺየት ያደርጋል ትክክለኛ ያልሆኑ ሀገርና ህዝብ የሚጎዱ ነገሮች ልክ አይደለም ይሄንን መንግስት ማድረግ ስላልቻለ እኔ ተመርጬ በመጣ ይሄንን ደሞ አረጋለሁ የምንል መሆን አለበት በዚህ መልኩ ምንሄድ ከሆነ የተሻለ ሀገር እናበጃለን ብዬ አስባለሁ አሰብ በታሪክም ሆነ በጂኦግራፊያዊ አቀማመጥ ከኢትዮጵያ ጋር ጥብቅ ቁርኝት ያለው የባህር በር ነው ኢትዮጵያ ለዘመናት የባህር በር ባለቤት እንደነበረች የሚገልጹ የታሪክ ድርሳናትና ዓለም አቀፍ ስምምነቶች ጉዳዩ የቅርስና የታሪክ ጥያቄም መሆኑን ያጠናክራሉ ይህንን ታሪካዊ እውነት በዓለም አቀፍ መድረኮች በጋራና በአንድ ድምፅ ማስተጋባት የዲፕሎማሲያዊ ጥንካሬ መሰረት ነው ፓርቲዎቹም የአሰብ ወደብ የኢትዮጵያ ታሪካዊ ርስት ነው የሚል ጠንካራ አቋምና እምነት አላቸው ያለምን የፖለቲካ ሚዛን ማየት ያስፈልጋል አሜሪካ አሁን ኩባን የኔነች እያለች ነው ሄደን ግሪንላንድንም እያለች ነው
ለነሱ ሲመለሱ ትክክል እኛ ደግሞ የራሳችንን እስከ ትናንትና የነበረችን አሰብን ለማስመለስ የምናደርገው ጥረት ሲኖር ደግሞ ትክክል አይደለም ሊባል አይችልም። ዋናው ግን የኢትዮጵያ ሕዝብ በዚህ ላይ በአንድ ልብ ከተነሳ ማንም ሊያግደን አይችልም የሚል እምነት አለ። ለኢትዮጵያ የባህር በር ማግኘት ከወጪ ገቢ ንግድ ያለፈ ትርጉም ያለው ነው። ይህንንም ብሔራዊ ጥቅሟን የምታስከብረው ደግሞ በሰላማዊ መንገድ በሰጥቶ መቀበልና በጠንካራ ዲፕሎማሲያዋ ነው። ቀይ ባህርን በሚመለከት በተደጋጋሚ አንስቻለሁ። ደግሜ አቋሜን ለመግለጽ እንዲመቸኝ እስራኤል የጎላን ተራራ ለምን ያዘች? እስራኤል የጎላን ተራራ ያዘችው ለናሽናል ሴኩሪቲ፣ ለህልውናዬ፣ ለኤግዚስተንሲ ችግር ያጋጥመኛል ብላ ስላመነች ነው። ኢትዮጵያ የባህር አክሰስ አያስፈልጋትም ብሎ የሚያምን አይገባትም ብሎ የሚያምን ሰው አንድ ተፈጥሯዊ ህግ የሳተ ይመስለኛል። ከምጽዋ ጫፍ እስከ ሞቃዲሾ ጫፍ 5000 ኪሎ ሜትር ነው። በጣም ትርፍ ነው። ካለነው አካባቢ በላይ ነው ጥቅሙ። ከ5000 ውስጥ 130 ሚሊዮን ህዝብ ያላት ኢትዮጵያ የጠየቀችው ግን 50 ኪሎ ሜትር ነው። ይሄ ፍትህ ካልሆነ ዓለም ላይ ፍትህ የለም ማለት ነው። ከቅርብ ጊዜ ወዲህ እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ ግዙፍ ብሔራዊ ፕሮጀክቶች የዜጎችን አንድነት በተግባር አሳይቷል። ዜጎች የየራሳቸው የፖለቲካ ልዩነትና አቋም ቢኖራቸውም የአገር ህልውና በሆኑ ብሔራዊ ጥቅሞች ጉዳይ የፖለቲካ ድንበር ሊኖራቸው አይገባም። ልዩነት አንድ ቀን በአንድነት ላይ ለይቶ ነው። በጋራ ጥቅማችን ላይ ታሪካችንም አይደለም። ይሄንን የሚያረግ ካለ ራሱ ይቆጠብ። ታሪካዊ ስተት ከመስራት ይቆጠብ። አሁን በተለይ ሀገራችን ከኔ ምን ትፈልጋለች? ካንተ ምን ትፈልጋለች? የቱ ጋ ነው ለሀገሬ ከወንድሞቼ ጋር የምቆመው? ከፓርቲ ሂሳቤ ውጪ እኮ ሁላችንም ወንድማማቾች ነን አይደለም? ነን እኮ የዚች ሀገር ዜጎች ነን፣ የዚች ሀገር ተጠቃሚዎች ነን። እዛ ጋር ደግሞ ያሉ ሀሳቦች አሉ። አንድ የሚያደርጉን ሀሳቦች ላይ በአንድነት መቆም ነው። የኢትዮጵያ ህዝብ በህዝባዊ አንድነቱ የሚታማ አይደለም። አሁንም ቢሆን በሀገር አንድነት ላይ አንድ ነው ዓላማው። ስለዚህ ይህንን አጎልብቶ የሚሄድበትን ፖለቲካዊ መንገድ መፍጠር ነው፣ አውዱን መፍጠር ነው እንጂ የኢትዮጵያ ህዝብ ካሁን ድረስ ያኮረፈበት መንገድ የለም። በተለያየ ጊዜ አገር ተደፈረ ሲባል ብድግ እያለ የሚዘምት ህዝብ ነው። ስለዚህ ዛሬ ነው አውዱ ጠብቆ የሚሄድበትን መንገድ ማመቻቸት። ኢትዮጵያ በታሪኳ በርካታ ውጫዊና ውስጣዊ ፈተናዎችን አልፋ እዚህ የደረሰች ሀገር እንደመሆኗ ብሔራዊ ጥቅሟን ለማስጠበቅ የምታደርገው ጉዞም በተመሳሳይ በጽናትና በድል የሚታጀብ ለመሆኑ ብዙ ማሳያዎች አሉ። ባዕዳና ባንዳዎች የሚሰነዝሩት እንቅፋት የቱንም ያህል ቢበረታ የኢትዮጵያን የነገ ተስፋና ስኬት ፈጽሞ ሊያግዱት አይቻላቸውም። ባንዳነት ለማንም አይጠቅምም። ከታሪኬ ጠላቶቻችን ጎን ቆመው ከምዕራባውያኑ ጋር ቆመው ሀገርን ለዚህ ውርደትና ክስረት ለህዝባችን መራብና መጎሳቆል ዛሬ ላለንበት ነገር እነማን እንደሆኑ በደንብ ስለምናቅ የህዝብ ተጠቃሚነት የሚኖርባትን ሀገር ለማቆም ሁላችንም የበኩላችን ማድረግ አለብን። የኢትዮጵያ ጉዞ በፈተናዎች የታጀበ ቢሆንም የህዝቧ ጽናትና የመሪዎቿ ቁርጠኝነት ተደምሮ ብሔራዊ ጥቅሟን ወደ ማረጋገጥናም ወደ ታላቅነት እንደሚያሸጋግራት አያጠራጥርም። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ በኢትዮጵያ እውነተኛ የዲሞክራሲ ስርዓት እውን እንዲሆን ዜጎች የምርጫ ካርድ በመያዝ ለጠቅላላ ምርጫ መዘጋጀት አለባቸው አሉ። ርዕሰ መስተዳድሩ ለጠቅላላ ምርጫ ብቁ የሚያደርጋቸውን ካርድ በምርጫ ጣቢያቸው ተገኝተው ተረክበዋል። የመራጮች ምዝገባ ለመንግስት ምስረታ ስርዓት አንዱ ምዕራፍ በመሆኑ ፋይዳውን ተረድተን ካርዳችንን ወስደናል ሲሉ ያነሱት ደግሞ የአርባ ምንጭ ከተማ ነዋሪዎች ናቸው። ተመስገን ተስፋዬ ተጨማሪ አለው። በአርባ ምንጭ ከተማ ባሉ የመራጮች ምዝገባ ጣቢያዎች የከተማዋ ነዋሪዎች በነቂስ በመገኘት የምርጫ ካርዳቸውን እየወሰዱ ይገኛሉ። በዋናነት ካሉ የምርጫ ጣቢያዎች መካከል በአንደኛው ተገኝተናል። ይህ የምርጫ ጣቢያ ከጀርባችን የምትመለከቱት የጫሞ ካምፓስ የመራጮች ምዝገባ ጣቢያ በመባል ይታወቃል። በዚህ ስፍራ አጋጣሚ ሆኖ ዛሬ የአካባቢው ነዋሪዎች ብቻ ሳይሆኑ ርዕሰ መስተዳድር ጥላሁን ከበደም እንደዚሁ ሰልፋቸውን ይዘው ካርዳቸውን ሲወስዱ ተመልክተናል እና ባስተላለፉትም መልእክት የዲሞክራሲያዊ ስርዓት መገለጫ መሆኑን በማወቅ ዜጎች ካርዳቸውን በነቂስ መውሰድ አለባቸው ሲሉ ተናግረዋል። መራጭ በዋናነት ህጋዊ ስለመሆኑ
የመራጭ ምዝገባ አካሄዶ በጊዜ ካርድ መያዝ በጣም ወሳኝ ነው የሚሆነው። ነገ ላይ ማንን ልምረጥ፣ ይህን ሀገር የሚመራ የተጀመሩ ውሳኔ የልማት ስራዎችን ለማስቀጠል የዲሞክራሲ ስርዓት እንቅስቃሴዎችን እውን ለማድረግ ወሳኙ እኔ ነኝ ብሎ ለመወሰን ቀድሞ ካርድ በእጁ ሊይዝ ይገባልና እንግዲህ ዛሬ እኔም እንደ አንድ መራጭ በዚህ ምርጫ ክልል በጫሞ ምርጫ ጣቢያ ተገኝቼ እንደ መራጭ መታወቂያን ወስጃለሁ። አሁን የመምረጥ ባለ መብት ሆኛለሁ። እንግዲህ በዚህ ስፍራ ተገኝተው ካርዳቸውን የወሰዱት ርዕሰ መስተዳድሩ በቀጣይ ጊዜያቶች ሀገር የሚመሰረተው መንግስት የሚመረጠው እጃችን ላይ በያዝነው ካርድ መሆኑን በማወቅ በነቂስ ወጥተን መሳተፍና መመዝገብ አለብን ሲሉም መልእክታቸውን አስተላልፈዋል። በአካል ምርጫ ጣቢያ በመገኘት ካርድ መውሰድ የምንችል ካርዳችን ወስደን መመዝገባችን አረጋግጠን ምርጫ ድምጽ የሚሰጥበት ዕለት ደግሞ በነቂስ ወጥተን ድምጻችንን ሰጥተን ኢትዮጵያን የዲሞክራሲ ተምሳሌት እውነተኛ የዲሞክራሲ ተምሳሌት እንድትሆን ሚናችሁ እንድትጫወቱ በዚህ አጋጣሚ ጥሪ እናስተላልፋለሁ። በዚህ ስፍራ ያነጋገርናቸው የአካባቢው ነዋሪዎች በበኩላቸው ካርድ መውሰድ ብቻውን ግብ አለመሆኑን ይጠቅሳሉ። በቀጣይ ጊዜያቶች የምርጫው ቀን ሲደርስም በነቂስ ወጥቶ ካርዳቸውን በመጠቀም ይበጀኛል፣ ለልማት ይሆነኛል የሚሉትን መንግስት ለመምረጥ የሚያስችላቸውን ካርድ ይዘው መገኘታቸውን ይናገራሉ። የራስን ካርድ ወስጃለሁ። የወሰድኩበትም ትልቁ ምክንያት ለኔ ሊሰራ የሚችል ፓርቲ ለመምረጥ ስላሰብኩ ነው። የፈለገውን ለመምረጥና የወደፊት ተስፋውን የልማት ጥማትን ለማርካት በምርጫ የፈለጉትን መርጦ ለመውሰድ ካርድ አስፈላጊ እንደሆነ ስለማመን በምርጫ ጣቢያው እንግዲህ ባለሙያዎች ለተመዝጋቢዎች አገልግሎት እየሰጡ ነው የሚገኙት። በተለይ አገልግሎቱን ቀልጣፋ ከማድረግ ወዲያውኑ ተመዝግበው እንዲመለሱ ከማድረግ አኳያ የተሻለ ስራ እያከናወኑ ስለመሆናቸው በመራጮች ምዝገባ ጣቢያ ያነጋገርናቸው ባለሙያዎች ይገልጻሉ። ዲጂታላይዝድ ነው። ምንም አይነት ጊዜ የሚወስድ ነገር የለም። ለዛ ማንኛውም ሰው ይሄ ጊዜ ይወስዳል የሚለውን አይነት ሚስ አንደርስታንዲንግ ከራሱ በማውጣት በጣም የአጭር ጊዜ የምዝገባ ሂደት ነው ያለን። መጥቶ እንዲመዘገብ በዚሁ አጋጣሚ ለማስተላለፍ እወዳለሁ። እስካሁን ድረስ ያለው ነገር በጣም መልካም ነው። ህዝብን መጥቶ እየተመዘገበ ነው። እኛም በቅልጥፍና እየሰራን ስራውን በጥሩ ሁኔታ እያስኬድን ይገኛል። ለሰባተኛው ጠቅላላ ምርጫ በአርባ ምንጭ ከተማ በሚገኙ የመራጮች ምዝገባ ጣቢያዎች ምዝገባው ተጠናክሮ መቀጠሉን ተመልክተናል። በቀጣይ ጊዜያቶችም ቀኑ እስከሚጠቃለል ድረስ ባለው የከተማዋ ነዋሪዎች በነቂስ እየወጡ ካርዳቸውን ይወስዳሉ ተብሎ ይጠበቃል። መልከታችን ቀደም ሲል የተመለከታችሁትን ይመስላል። ልዩ የኢድ አልፈጥር በዓል ፕሮግራሞች ከኢትዮጵያ ቴሌቪዥን። የበዓል ወግ በሀገራዊ ምርጫ ከሚሳተፉ የፖለቲካ ፓርቲ ተወካዮች ጋር። ሀገር ሲኖር ነው ምርጫ የሚኖረው፣ ውድድር የሚኖረው፣ መንግስት መኮን የሚቻለው ማለት። ስለዚህ የናሽናል ኢንትረስት ላይ በየትኛው መንገድ አንለያዩ። የቀይ ባህር አፋሮች የባህር በርና የሰላም ናፍቆታቸውን ያጋሩናል። አሰብ አለ፣ ግን ኤርትራ አሰብ አልያዘችም። ቁልፍ አለው ቀይ ባህር። ይህንን ቁልፍ ከተገኘ በአንድ ጊዜ ነው የሚከፈተው። እንደዚህ ያውቃሉ። የመቻል መጽሐፍ ደራሲ መሐመድ ሲራጅ በህዳሴ ግድብ ያሳየነውን መቻል የምንደግምበት የታሪክ አጋጣሚ ላይ ነን ይለናል። ባህር ኃይል እንደገና ሪኒው አድርጎ ራሱን አደራጅቶ የባህር በር እንዳለው አስቦ እየተደራጀ ያለው ያለ ምክንያት አይደለም። ያልዘጋ ነው ስላለ ያልዘጋ ነውን ደግሞ ለመክፈት የሚከለክለን ነገር የለም። እነዚህንና ሌሎች ያጌጡ መሰናዶዎችን በኢቲቪ ዜና ቻናል የበዓል ዕለት ይጠብቁ። ኢድ ሙባረክ። ኢድ ሙባረክ። ተመልካቾች ከኢትዮጵያ ቴሌቪዥን የሚተላለፍላችሁን ዜና ኢትዮጵያ የተከታተላችሁ ትገኛላችሁ። ወደ ሌሎች ዜናዎቻችን እናልፋለን። በአሶሳ ከተማ ታላቁ የረመዳን ወር ሲገባ ጎዳና ላይ የኢፍጣር መርሃ ግብር ይከናወናል። በረመዳን ወር ያለውን የአብሮነትና የመረዳዳት በዓል በሌሎች ደግሞ ጊዜያትም ተጠናክሮ ሊቀጥል እንደሚገባም የአሶሳ ከተማ ነዋሪዎች ተናግረዋል። ነስረዲን አሚድ ተጨማሪ አለው። የረመዳን ወር
እስልምና እምነት ተከታዮች ዘንድ እጅግ ትልቅ ወር መሆኑ ይታወቃል። ይህ ወር ታዲያ ህዝበ ሙስሊሙ በተለያዩ አካባቢዎች አንድነትና አብሮነታቸውን በሚያጠናክር መልኩ ያከብሩታል። በተለይ አሁን የምንገኝበት በአሶሳ ከተማ የእምነቱ ተከታዮች በተለያዩ ጎዳናዎች ላይ በመውጣት የአፍጥር ፕሮግራሞች ዘውትር እንደሚያከናውኑ ይናገራሉ። በዓል ዋዜማ አካባቢ ላይ ነው የምንገኘውና በዚህ አጋጣሚ እንኳን ለዚህ ታላቁ ረመዳን በዓል በሰላም አደረሳችሁ እያልኩኝ ይሄ ረመዳን ጾም በጣም ትልቅ መልእክት አለው። በጣም ትልቅ ደረጃ አለው አላህ ዘንድ ሙስሊም ማህበረሰብ ዘንድም በጣም በረከት የሚበዛበት ወር እንደመሆኑ አንፃር ሰውየው ቤቱን አንኳኩቶ መግባት ላይ ይችላል ላይ ወደ ይችላል። ስለዚህ ነው መንገድ ላይ የምናፈጥረውና ይሄ ለወደፊቱ መቀጠል ያለበት ባህል ነውና እስልምናም ይደግፈዋል። በእኛ ማህበረሰብ ሁሉ ጊዜ ሰው ሁሉ ወደ መንገድ ወጥቶ ያለውን ይዘው ወደ ውጭ ወጥቶ ነው መንገድ ላይ የሚያፈጥረውና ይሄን በመተሳሰብና አብሮነትን ለመግለጽ ያክል መንገደኛን በመንገድ ላይ የሚያልፉ ሰዎችንም ጎራ ብሎ ማፍጠር የሚችሉበት ማፍጠሪያ የሌለው ሰው ከማንም ጋር እኩል ሆኖ ነው የሚያፈጥረውና ይሄ ትልቅ ነገር ነው። በቤኒሻንጉል ክልል አብሮ የመብላት፣ አብሮ የመደሰት፣ አብሮ የመጫወት፣ ሰዎችን የማስተናገድ ሁሉም ተሰባስቦ በአንድ ላይ ሆኖ በጎዳና ላይ ሆኖ ምስኪኑም ሁሉም አንድ ላይ በማፍጠር የታወቀ ይሄ ብሔር በጣም የሚያስደስት በጣም ውድ የሆነ በጣም ሁሉንም ሁሉ ብሔር ያቀፈ እንኳን ለዚህ ለአሶሳ ቀርቶ ለዓለም የሚበቃ በጣም የሚያስደስት ህዝብ ነው። በረመዳን ወር ያለውን የአብሮነት እንዲሁም የአንድነት እሴት በቀጣይ ወራትም ማጠናከር እንደሚገባ የእምነቱ ተከታዮች ተናግረዋል። ለኢቲቪ ነስረዲን ሐሚድ ከአሶሳ። ኢትዮጵያ በስንዴ ልማት ዘርፍ እያስመዘገበች ባለው ለውጥ የበጋ መስኖ ስንዴ ልማት ተጠቃሽ ነው። የበጋ መስኖ ስንዴ ልማት የምግብ ሉዓላዊነት ማረጋገጫ መሰረት ሆኖም እየተሰራበት ይገኛል። በዘንድሮ የበጋ መስኖ ስንዴ ልማት 174 ሚሊዮን ኩንታል ምርት የሚጠበቅ ሲሆን 4.2 ሚሊዮን ሄክታር መሬት በዘር ይሸፈናል። ሩት ወርቁ ተጨማሪ አላት። ኢትዮጵያ ባለፉት ጥቂት ዓመታት በግብርናው ዘርፍ ያስመዘገበችው ስኬት በተለይም በበጋ መስኖ ስንዴ ልማት የታየው ተጨባጭ ለውጥ ለዘመናት ተጭኗት የነበረውን የእህል እርዳታ ፈላጊነት ታሪክ በመቀየር ላይ ይገኛል። ይህ የልማት ጉዞ ልማዳዊ የግብርና እንቅስቃሴ ሳይሆን የኢኮኖሚ ነፃነትንና የምግብ ሉዓላዊነትን የማረጋገጥ ብሔራዊ ተልዕኮ ነው። ኢትዮጵያ ለስንዴ ፍጆታዋ ከፍተኛ የውጭ ምንዛሬ በማውጣት ከውጭ የምታስገባ ሀገር ነበረች። አርሶ አደሩም ለወትሮ የዝናብ ወቅትን ብቻ በመጠበቅ በዓመት አንድ ጊዜ ከበዛም 2 ጊዜ ብቻ ነበር የሚያመርተው። በዚህም ኢትዮጵያ በየዓመቱ እስከ 1 ቢሊዮን የአሜሪካን ዶላር ስንዴን ከውጭ ለማስገባት ታውጣ ነበር። መንግስት ለዘርፉ የሰጠው ልዩ ትኩረትና በጠቅላይ ሚኒስትር አብይ አህመድ የሚመራው የቅርብ ክትትል ስንዴን ከዝናብ ጥገኝነት አላቆታል። በበጋ መስኖ ስንዴ የሚለማው መሬት በየዓመቱ በከፍተኛ መጠን እየጨመረ መጥቶ በሚሊዮን የሚቆጠሩ ሄክታሮችን ማዳረስም አስችሏል። ለዚህም ተግባራዊ በመደረግ ላይ የሚገኘው የበጋ መስኖ ስንዴ ኢኒሼቲቭ የአንበሳውን ድርሻ ይወስዳል። በበጋ መስኖ ስንዴ ልማት በዓመት 3 ጊዜ ማምረት ከመቻሉም በላይ የአርሶ አደሩን አስተሳሰብ መቀየርና አቅሙን እንዲረዳ ማድረግም ተችሏል። እስካሁን ድረስ አሁን ወደ 3.78 ሄክታር ላይ ደርሰናል። በምርት አንጻር ስናይ ያው 174 ሚሊዮን ኩንታል በላይ ነው የሚመረተው በበጋ መስኖ ስንዴ ብቻ ማለት ነው። ከዛ ውጪ በልግ አብቃይ አካባቢዎች አሉ። በልግም ጭምር ይሰራበታል። ለምሳሌ አሁን ስንዴ የምንወስድ በበልግም የሚያመርቱ አካባቢዎች አሉ። ስለዚህ በዓመት 3 ጊዜ የማምረት ስራ እየተሰራ ነው። አሁን ላይ በበጋ መስኖ ስንዴ እየለማ ካለው መሬት 40 በመቶ የሚሆነው አዲስ የእርሻ መሬት ነው። ይህም ማለት ከዚህ ቀደም ጾሙን ሲያድር የነበረ የእርሻ መሬት ወደ ምርት እንዲገባ ተደርጓል ማለት ነው። በበጋ መስኖ ስንዴ ልማት ዘመናዊ የአስተራረስ መንገድን መከተልና አርሶ አደሩ በኩታ ገጠም እንዲያመርት መደረጉ ለምርታማነቱ አስተዋጽኦ አበርክቷል። በእያንዳንዱ አርሶ አደር ተቆጥሮ ማለት ነው። ትራክተር 2010 ኢትዮጵያ 4700 ገደማ ትራክተሮች ነበሯት 2010። አሁን 27200 ትራክተሮች አሏት። ትራክተር በቀጥታ ምርት ለማሳደግ ያግዛል። ሁለተኛ ኮምባይነር 2010 338 ገደማ ነበራት። ዛሬ 8700 ኮምባይነር ኢትዮጵያ ውስጥ አለ። ይሄ ተቆጠረ ማለት ነው።
ይሄ ምርትን በፍጥነት ለመሰብሰብና የሚባክነውን ለመታደግ ያግዛል። በዘንድሮ የበጋ መስኖ ስንዴ ልማትም ከ174 ሚሊዮን ኩንታል በላይ ምርት ይጠበቃል። በዚህ ዓመት ከ4.2 ሚሊዮን ሄክታር በላይ መሬት በበጋ መስኖ ለማልማት የታቀደ ሲሆን እስካሁንም 3.7 ሚሊዮን ሄክታር መሬት በምርት ተሸፍኗል። ጥቅሙን እያወቀ ወደ ልማት ገብቷል። አሁን ባዶ መሬት የሚቀመጥ የለም። 3 እና ከዛ በላይ ያመርታል። ከመኸር በልግ መስኖም ባለፈ በዳግም ሰብል ጭምር አርሶ አደሩ እያመረተ ይገኛል ማለት ነው። ኢትዮጵያ ስንዴን ከገቢ ንግድ ወደ ወጪ ንግድ በመቀየር ራሷን መመገብ ብቻ ሳይሆን ስንዴን ወደ ውጭ ሀገራት መላክ የጀመረችበት ታሪካዊ ምዕራፍ ላይ ትገኛለች። ቀደም ሲል በእንስሳት እርባታ ብቻ ይታወቁ የነበሩ ቆላማና አርብቶ አደር አካባቢዎችም አዲስ ገጽታን ተላብሰው በበጋ መስኖ ስንዴ ልማትም ተጠቃሽ ሆነዋል። በረሃማ የነበሩ ሰፋፊ መሬቶች በግብርና ቴክኖሎጂና በመስኖ ታግዘው በበጋ መስኖ ስንዴ ልማት ወደ አረንጓዴ ማሳማነት ተቀይረዋል። የበጋ መስኖ ስንዴ ልማት ለኢትዮጵያ ዘርፈ ብዙ ጥቅሞች አሉት። የምግብ ሉዓላዊነትን በማረጋገጥ በኢኮኖሚ የውጭ ምንዛሬን ለማዳንና በኤክስፖርት ገቢን በማሳደግ በማህበራዊ ዘርፍም ለወጣቶችና ለሴቶችም ሰፊ የስራ ዕድልን መፍጠር ያስችላል። በፖለቲካው ረገድም በምግብ እርዳታ የሚመጣን የውጭ ተጽዕኖን ምርታማነትን በመጨመር መቋቋምና የኢትዮጵያንና ሕዝቦቿን ሁለንተናዊ ክብር መጠበቅ ደግሞ ዋነኛው ማጠንጠኛው ነው። የኢትዮጵያ መንገዶች አስተዳደር በመንገድ መሰረተ ልማቶች ላይ የሚደርሰውን ጉዳት ለመከላከል 14 የክብደት መጠን ቁጥጥር ጣቢያዎችን በተለያዩ አካባቢዎች በማቋቋም እየሰራ ይገኛል። ከነዚህ አንዱ የሆነው የሻሸመኔ የክብደት መጠን ቁጥጥር ጣቢያ ባለፉት 8 ወራት ከመጠን በላይ ጭነው ከተገኙ ተሽከርካሪዎች ብቻ ቅጣት ውስጥ ከ24 ሚሊዮን ብር በላይ ሰብስቧል። ይህንን መነሻ በማድረግ ሚካኤል ገዙ ተጨማሪ ዘገባ አዘጋጅቷል። በከፍተኛ መዋዕለ ንዋይ የሚገነቡ የመንገድ መሰረተ ልማቶች ላይ ከተገቢው የክብደት መጠን በላይ በሚጭኑ ተሽከርካሪዎች የሚደርሰውን ጉዳት ለመከላከል በኢትዮጵያ መንገዶች አስተዳደር የክብደት መጠን ቁጥጥር ይደረጋል። አስተዳደር መስሪያ ቤቱ በመላ ሀገሪቱ ባቋቋማቸው በ14 የክብደት መጠን መቆጣጠሪያ ጣቢያዎቹ በኩል ቁጥጥር ያደርጋል። የሻሸመኔ ቁጥጥር ጣቢያ ከነዚህ አንዱ ነው። ከፍተኛ ክብደት የሚጭኑ ተሽከርካሪዎች በመንገድና በድልድዩ ላይ ከፍተኛ ጉዳት ነው የሚያስከትሉ። ያ ማለት ሀገሪቷን ለከፍተኛ መዋዕለ ንዋይ ወጪ ነው የሚያስከትለው። ስለዚህ ይህንን ነገር ለመከላከል ነው ዋናው ዓላማው። ተሽከርካሪዎች በቀን ቢያንስ ከ100 በላይ 120 130 አካባቢ መኪናዎች ይገባሉ ይወጣሉ። ከዛ ላይም ሎድ ካለው ሎድም እንደዚሁ እርማት እንወስዳለን፣ ከሳለን። በጣም የተጋነነም ካልሆነም ግንዛቤ እንሰጣቸዋለን ለወደፊት እንዲያሻሽሉ። ጣቢያው በባለፉት 8 ወራት ከ14000 በላይ የከባድ ጭነት ተሽከርካሪዎችን አስተናግዷል። ከዚህ አሃዝ ውስጥ ከተፈቀደው የክብደት መጠን በላይ በመጫን ደንቡን ተላልፈው የተገኙ 1500 ተሽከርካሪዎች በቅጣት እንዲስተናገዱ ተደርጓል። ከ2025 መጨረሻ ከጁላይ ጀምሮ አሁን እስካለው እስከ ማርች ድረስ ወደ 1500 የሚሆኑ መኪኖች ተከሰው ቅጣት ተከሰው ተቀጥተዋል ማለት ነው። ግን አጠቃላይ ወደ 14000 አካባቢ የሚሆኑ መኪኖችን በሚዛን ጣቢያችን ቁጥጥር ላይ የተመዘገቡ መኪኖች ናቸው ማለት ነው። በዚህም ከቅጣት የተሰበሰበ ገንዘብ ወደ 24 ሚሊዮን የሚሆን ገንዘብ ተሰብስቧል ማለት ነው አጠቃላይ ማለት ነው። የሚኒስትሮች ምክር ቤት ደንብ ቁጥር 491/2014 ዓ.ም የተሽከርካሪ ክብደትና መጠንን ለመወሰንና ለመቆጣጠር የወጣው ደንብን መሰረት በማድረግ ችግሩን በተቀናጀ መንገድ ለመከላከል እየተሰራ ይገኛል። ከበፊቱ የግንዛቤ ማስጨበጫ ስራዎችን በደንብ እየሰራን ነው። እኛም በዛ መሰረት ጥሩ ነገር አለ፣ በጣም ለውጥ አለ። 491 በተለይ 2014 አዋጁ በጣም ጠቅመውናል። ለኛ አንደኛ ለኢንፎርስመንቱ ጠቅሞናል። እኛ ደግሞ የፌዴራል ፖሊስን ማስገብተን ፌዴራል ፖሊስ እዚህ እያገዙን ነውና እነሱ ስላሉ አሁን በፊት ጥሰት ነበር በጣም እንቸገረው። በቀን አንድ መኪና ሚዛን ጣቢያችን አይገባም ነበር ፌዴራሎቹ ከመምጣታቸው በፊት። አሁን ግን በተቃራኒው አንድ መኪና ሚዛን ጣቢያውን ጥሶ አያልፍም። የደንቡ ተግባራዊ መሆኑን ተከትሎ የተሽከርካሪ ባለቤቶችና አሽከርካሪዎች ተገቢውን ግንዛቤ እንዲጨብጡ እየተደረገ ይገኛል። የኢትዮጵያ ግብርና ስራዎች ኮርፖሬሽን ሹፌር ነኝ። መንግስት ወይ የኢትዮጵያ መንገዶች ባለስልጣን ባወጣው ህግ መሰረት ያን ተከትለን ነው የምንጭነው። 340 ጫኑ ከተባለ 340 ነው የምንጭነው። 400 ኩንታል ይቅር ከተባለ በቃ ይቀራል። መንግስት የመንግስትን ህግ አፈርስም፣ ፖሊስ አያፋልስም። ያው ህግ አክብረን ነው የምንነዳው። እነሱ ማክብሮን ተመዝነን በስርዓቱ ነው የምንወጣው። እኛ ምንም ችግር የለብንም።
ከክብደት በላይ መጫን ለመንገዱም በጣም መጥፎ አስቸጋሪ ነው። ለአደጋም ለሁሉም ነገር ማለት በፖርታታው ጭነህ የምትሄድ ከሆነ አንደኛ መንገዱ በስነ ስርዓት ሊያገለግል ይችላል። ሁለተኛ ለግጭት ለአደጋ ለሚመጣው ነገር ከፍጥነት የተነሳ ነገር በክብደት የተነሳ ነገር በጣም መጥፎ ነው። የክብደት ቁጥጥር ስራው በመንገድ አውታሮች ላይ የሚደርሰውን ጉዳት በመከላከል የመንገዶች ደህንነት ተጠብቆ አገልግሎት እንዲሰጡ ያስችላል። ተመልካቾች ለ6 ሰዓት ያዝነው የዜና ኢትዮጵያ ዜናዎቻችን እነዚህ ናቸው። በቀጣይ የቢዝነስና የስፖርት ዜናዎች ወደ እናንተ ይደርሳሉ። 7 ሰዓት ሁለተኛው ምዕራፍ ዜና ኢትዮጵያ ተመልሶ ከእናንተ ጋር ይገናኛል። መልካም ጊዜ እንላችሁ።